ባንቴሮንም የሆነ ነገር ብትለን ምን ያህል ተስቀይመን እንደምትችል አስበው። ነገር ግን ትንሽ ትግስት ማድረግ ይሄንን የመሰለ ፍቅር እንድታተርፍ አደረገ። እንዴት ነው እንዲጅል የሆንኩት? ቆይ እንጂ በጣም እኮ ራሴ እንደ ጀግና ነበር ማስበው። ዴቭ እና ኤዋን ተሳሳሙ። ሲሳሳሙ ሮዛ አየቻቸው። ሮዛ ቪዲዮ እየቀረጸቻቸው ነበረ። ግን ይሄ ነገር ለነሱ በጣም መጥፎ ነው የሚሆነው። ሮዛውን በዚህ ነገር በደንብ ትጠቀምበታለች። እስከዛሬ ለካ ሲጫወትብኝ ነበር እንዴ ብላ እየፎከረች ነበር። ልዑሊት የማይሆን መርዝ የሚገል የሚያሳብድ መድኃኒት ተሰጣት። ሐኪም ቤት ሄዳ እራሷ ስጣ መንገድ ላይ ወድቃ ነበር እና የሮዛ ፍቅረኛ ነበረ ወደ ክሊኒክ የወሰዳት። በዛን ሰዓት መድኃኒት የማይሆንና ለሕክምናው ሳይሆን የሚያሳብድና የሚያሳምም መድኃኒት ነበረ የተሰጣት። እሷ ግን ጤነኛ መድኃኒት ነው ብላ እንግዲህ ወደ ቤቷ እዛ ሄዳለች ማለት ነው ለመዋጥ። ሰላም ሰላም ቤተሰብ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነ ይሁን። ያላችሁበት ሰላማችሁ በዚህ ትርፍርፍ ይበልልኝ። ለዚህ ቤት አዲስ ሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና እየጠየቅኩኝ ትንሿ ሙሽራ ክፍል 37 ይዤላችሁ መጥቻለሁ። ክፍል 37 ላይ እንግዲህ ሔዋንዬ ስትፈልገውና ስትመኘው የነበረውን ነገር በእጇ አስገብታለች። ዴቭም እንደሚያፈቅራት የታወቀ ነው። ያፈቅራትም ግን በሮዛ ምክንያት ፍቅሩን አምቆ ይዞ ነበረ። አሁን ግን የሮዛ ማንነት ካወቀ በኋላ ሔዋን ያለው ፍቅር እየገለጸላት ይገኛል። ግን ሔዋን ደግሞ ጊዜዋን በደንብ እየተጠቀመችበት ትገኛለች። ምክንያቱም ለአመታት በሱ ፍቅር ስትሰቃይ ነበርና አጋጣሚውን ስታገኝ ማለፍ አልፈለገችም። ቁጭ ቆሞ እያወሩ ነበርና ያነው ነበረ ወደ ራሷ አስጠግታው የሳመችው። እየተሳሳሙ እያለ ሮዛ ደግሞ ከቤት ስትወጣ ሲሳሳሙ አይታ እንግዲህ ቪዲዮ ቀርጻለች ማለት ነው። ያ ቪዲዮ ደግሞ በትዳሬ ላይ ማገጠብኝ፣ እኔም ቤት አስቀምጦ ውሽማውን ቤት አምጥቶ ማግጦብኛል በማለት በደንብ ትጠቀምበታለች ማለት ነው። ማስፈራሪያ ይሆንላታል። ማስፈራሪያ ወይም ደግሞ እዛ ቤት ውስጥ የምትቆይበትን ነገር ብዙ ነገር ፈልጋ አላገኘችም ነበር። ይሄ ነገር ደግሞ ለሷ በጣም ይጠቅማታል ማለት ነው። ሔዋን በዚህ ሰዓት በጣም ደስተኛ ናት። ይህን ነገር ማረጓ ራሱ ለሷ በጣም ትልቅ ነው። ዴቭን በራሷ እጅ እንዳስገባች የቆጠረች ትገኛለች። ልዑልትዬ በጣም ታማ ራሷ ስታ መንገድ ላይ ወድቃ ነበርና የሮዛ ፍቅረኛ እየተከታተላት ስለነበረ ልክ እሷ በወደቀችበት ሰዓት ሐኪም ቤት ወስዶ እንግዲህ የማይሆን መድኃኒት እሷን ቀስ በቀስ የሚገል መድኃኒት ሰጥቷት ነው እንግዲህ ክሊኒክ ውስጥ እኔ ነኝ የገዛውልሽ ታመሻል በማለት ሰጥቷት ነው እንግዲህ እሷ ወደ ቤተሰብ የገባችው። ስለዚህ ልክ ከሆስፒታል የተሰጣ ስለሚመስላት መድኃኒቱን በደንብ አድርጋ ትወስደዋለች። ከዛ እነሱ የሚፈልጉትን ነገር ያገኛሉ ማለት ነው። ለሮዛ አግኝቷት ሁሉም ነገር አሳክቸዋለሁ፣ የኔ ፍቅር ለአንቺ ስል የማላደርገው ነገር የለም በማለት ለሮዛ ተናግሯል። ዴቭ በጣም ነበር የደነገጠው። ምን ሆነሻል ብሎ ስጠይቃት አሞኝ ወደ ሆስፒታል ሰው ነበር የወሰደኝ፣ መድኃኒቱንም እሱ ነው የገዛልኝ፣ መድኃኒትን የገዛበትን ብር እሰጣለሁ ሀይ በይኝና ብሎ ቁጥሩ ሰጥቷታል ማለት ነው። ስለዚህ በደንብ አድርጎ እየተጠቀመባት ነው። ልጅቷን መግደል ነው የሚፈልጉት። ሮዛ እሷ ምን እንዳደረገቻት ባላቅም እሷ ማስወገድ ትፈልጋለች። ሔዋንን ደግሞ ከኔ ቤት ውጪ ከባለትዳር ቤት ወጥተሽ የራስሽን ሆቴል ተከራይተሽ መኖር ትችያለሽ ብላታለች። ሔዋን ደግሞ አልወጣም ብላለች ማለት ነው። ዴቭ ሳሊዝ